ኢትዮጵያ ከዚህ በኋላ ምንም ተስፋ የሌላት ሌላ መሪ የሌላት ሀገር ናት። እኛ ካልመራናት ሌላ አማራጭ የላት ቢል ነበር። ኢህአዴግ የሚልናል፣ ብልጽግና የሚልናል፣ ሌላ መንግስት ቢመጣ ሌላ ይችላል። አሁን ስታስቡ እውነት እኮ ነው። ብልጽግና ቢሆን ከወደቀ ማን ሀገሪቱን ይመራል ስትል በቃ የለም ማለት ነው ብላ ሪል ህብረተሰቡ ምን ሆኗል ማለት ነው። ሙሉ ለሙሉ ጋዝ ላይ ተደርጓል እንጂ 120 ሚሊዮን ባለበት ህዝብ እንዴት አንድ ኢትዮጵያን የሚመራ ሰው ይጠፋል ብለን እናስባለን? ማኒፑሌሽን ማጭበርበር ነው አይደለ? በአማርኛው ብዙ ነገሮች ለኛ ጥቅም እየመሰለን ነው የምንጭበረበረው፣ ለኛ እየመሰለን ነው እና እኛ ማኒፑሌት እየተደረግን እንዳልሆነ ወይንም ደግሞ ማኒፑሌት እየተደረግን እንደሆነ የምናውቅባቸው መንገዶች ሊኖሩ ይችላሉ። በጣም ቆንጆ ጥያቄ ነው። ምክንያቱም ጤናማ ግንኙነት ላይ ራሱ ሰዎች ለኛ አስበውልን የሚነግሩን ነገሮች ይኖራሉ። ለኛ አስበውልን እየነገሩ ወይም ደግሞ እኛን እያገዙን ወደ ጥሩ ነገር እንድንሄድ ሊያደርጉን ስለሚችሉ የትኛው መንገድ ነው ትክክል ያልሆነ የትኛው መንገድ ነው ትክክል የሆነው የሚለውን ነገሮች እንድናይ ያስገድደናል። ከዛ በፊት መጀመሪያ ላይ የሰው ልጅ ሁለት ፍላጎቶች አሉት። የመጀመሪያው ፍላጎት ራሱንና ውስጡን መሆን ነው፣ አንደኛው ፍላጎት። ሌላኛው ፍላጎት ደግሞ ከሰዎች ጋር አብሮ በአንድነት መኖር ይፈልጋል። ስለዚህ የግል ፍላጎትም አለው፣ ብቻውን የመሆን ፍላጎትም አለው፣ ከሰዎች ጋር የመሆንም ፍላጎት አለው። አንድ ነገር ግን እርግጠኛ መሆን አለብን። የፈለገ በህይወት እንቅስቃሴ ውስጥ ከሰዎች ጋር ብንሆን እንኳን መቼም ቢሆን ብቻችን ከመሆናችን እውነታ ሊለጥነን አይችልም። ስለዚህ አንድ የህይወት እውነታ ኤግዚስቴንሽናሊስቶች የሚሉት አሉ። አንድ የህይወት እውነታ ብቸኝነት ነው። ሌላኛው ሞት እያልን 4 ነገሮችን ማስቀመጥ እንችላለን። ብቸኝነት ማለት ብትታመም ብቻ ነው የምትታመመው። የፈለገ ሰው ቢወድህ ያንተን ህመም ሊታመምልህ አይችልም። የፈለገ ሰው ቢወድህ ያንተን ሞት ሊሞትልህ አይችልም። ስለዚህ ብቸኛ ፍጡር እንደሆንክ አንድ ማሳያ አለ። ብቸኛ ፍጡር ከሆንክ ምን ማለት ነው? ውስጥ ያለ አንተ ብቻ የምታውቀው ያንተ የሚሰማ ያንተ አቅጣጫ፣ ያንተ ፍላጎት፣ ያንተ ራዕይ፣ ያንተ ስለዚህ ብቻህን ቁመሃል የሚባል ነገር አለ። ግን ብቻህን ደግሞ ቁመህ የምትቀር ሰው ደግሞ አይደለም። ይህን ፍላጎትህን እንኳን እውን ለማድረግ ደግሞ ከሰዎች ጋር አብረህ ትኖራለህ። ስለዚህ አሁን በጣም ሰዎች የሚቸገሩት ልጅ እያለን ራሳችንን ሙሉ ለሙሉ ጊቫፕ ማድረግ አለብን። ለምን? አታችመንት የምንለው ወይም ከሰዎች ጋር የመሆን ፍላጎት አለ። ሰው ራሱን በራሱ መጠበቅ ስለማይችል ያለው ብቸኛ አማራጭ ራሱን ለመጠበቅ ራሱን ከሌሎች ሰዎች ጋር ማጣበቅ አለበት። ለምሳሌ እኔ ልጅ እያለህ ማለት በአንድ ወርህ ወይም እስከ 2 ዓመት ባለው ጊዜ ውስጥ ምግብ ብትፈልግ ለራስህ ምግብ ማቅረብ አትችልም። ስለዚህ ብቸኛ አማራጭህ ምግብ የሚያቀርብልህ ሰው ጋር ራስን ማጣመር አለብህ። አታችመንት የምንለው ሀሳብ የሚመጣው እዚህ ጋር ነው። ስለዚህ አሳዳጊዎች ወይም በዙሪያ ያሉ ሰዎች እንዴት ነው እያሳደጉ ያለ የሚለውን ነገር ታያለህ። እያሳደጉ ያሉት ያንተን ፍላጎት በመስጠት ራስን እንድትሆን እያገዙ ከሆነ ሁለቱን ነገሮች በሰላም ያድጋሉ። ራስን መተው ሳይጠበቅብህ ፍቅርም እያገኘ ማደግ ትችላለህ ማለት ነው። ግን ከዚህ በፊት ያወራ ነው ማለት ነው እንዳዲው ሹ ራስን አጠህ ከሰዎች ጋር ተዛምደ የምትኖር ከሆነ እያደግህ ስትመጣ ግራ ይገባል። ራስን መሆን ሙሉ ለሙሉ ስተት እንደሆነ ከሌሎች ሰዎች ጋር የሚያለያይ ነገር እንደሆነ ወይም ራስን መጥቀም ሲኖርብህ ራስን ከሌሎች ሰዎች ጋር ማዛመድ እንደሌለብህ። ስለዚህ ከሁለት አንዱ ነው የምትማር። ወይ ብቸኛ ሰው ትሆናለህ፣ ከሌሎች ሰዎች ጋር ምንም አይነት ግንኙነት የማትፈልግ ሰው ትሆናለህ። ለዛ ነው ማኒፑሌት መደረግ የማይፈልጉ ሰዎች ወይም ደግሞ ማኒፑሌት አልደረግም የሚሉ ሰዎች ስታያቸው ብቸኛ መሆን የሚፈልጉ ሰዎች ናቸው በአብዛኛው። ከሰው ጋር መሆን የሚፈልጉ ሰዎች ደግሞ ለሰዎች ጥሩ ነገር ማድረግ ፈልገው ሳያስቡት ማኒፑሌት ሲደረጉ ይታያሉ። ይህን እንዴት ነው የምታስታርቀው ሲባል በጣም ብዙ ጊዜ ያየሁት ነገር አለ። በፍቅር ህይወትም፣ በጓደኝነት ህይወትም፣ በቤተሰብ ህይወትም፣ በየትኛውም ግንኙነት አንድ ነገር ልናገር። በአንተ መጎዳት፣ በአንተ መቁሰል ወይም በአንተ የህይወት መጥፎ መሆን የሚጠቀም ምንም አይነት ግንኙነት የለም። ጤናማ የሆነ ግንኙነት በአንተ መጎዳት ሊጠቀም አይችልም። ጤናማ የሆነ ትዳር በእሷ መሰቃየት ሊቆም አይችልም። ስለዚህ እኔ እየተሰቃየው ነው ትዳሬን እያቆምኩት ያለሁት ካለች ነው እንደሱ ሊሆን አይችልም። ወይም ደግሞ እኔ ለቤተሰቤ ስል ነው ህይወቴን እንደዚህ እየሆነ ያለው ካለ ጤናማ የሆነ ግንኙነት ውስጥ አለመሆናችን ማሳያ ነው። ምክንያቱም የእውነት የሚወዳት ባል ከሆነ በእሷ መሰቃየት ትዳሩ እንዲቆም የሚፈልግ ባል ሊሆን አይችልም። ስለዚህ በህይወት እንቅስቃሴ ውስጥ እርግጠኛ መሆን የምንችለው በአንተ መሰቃየት የሚጸና ግንኙነት የለም። ስለዚህ ሁለቱ ነገሮች የሚጣረሱ ነገሮች አይደሉም። አንተ እየተጎዳ የምታቀናው ግንኙነት የለም ወይም ጤናማ የሚሆን ግንኙነት የለም። ስለዚህ ማኒፑሌሽን ላይ ትልቁ ችግር ምን መሰለህ? አንዱን ነገር ጊቫፕ ማድረግ ይኖርብሃል። በተለይ ራስን ጊቫፕ ማድረግ ይኖርብሃል። የራስን ፍላጎቶች፣ የራስን እይታዎች፣ የራስን አስተሳሰቦች ትተዋለህ። ጋዝላይቲንግ ላይ ትልቁ ችግር እሱ ነው። ጋዝላይቲንግ ምንድን ነው? ጋዝላይቲንግ ማለት የስነ ልቦና ማጭበርበር ዘዴ ሆኖ ያንተን እውነታ፣ ያንተን ሀሳብ፣ ያንተን እምነት እንድትጠራጠር መሆን ማለት ነው። ጋዝላይቲንግ ሌላ ሰው ነው እንድትጠራጠር የሚያደርገህ። ቃሉ የመጣው እንዴት መሰለህ? አንድ ፊልም ላይ ነው። ጋዝላይቲንግ የሚል ፊልም ነበር። እዛ ሙቪ ላይ ነው የመጣውና ሙቪ ምንድን ነው? ሰውየው
ወጣት ልጅ ነው አንዲት እድሜዋ ትንሽ ከፍ ያለችን ሴት በትዳር ግንኙነት ውስጥ ሆኖ የእሷን ውድ የሆኑ ማዕድናቶችን መስረቅ ፈለገ። ያንን ውድ የሆኑ ማዕድናቶችን ለመስረቅ መብራቱን ቀስ እያደረገ ይቀንሰዋል። በየቀኑ ትንሽ ዲም ያደርገዋል። ከዛም ይሄ ነገር መብራቱ አልቀነሰም ስትል አይ እኔ እንደ ትናንት ነው መስሎሽ ይሆናል እያለ ምን ማለት ነው መብራቱ እየቀነሰ እንደሆነ እያየችው እንኳን ምን እንድታደርግ ያደርጋታል። መጨረሻ ላይ እንድትጠራጠር አድርጓት መብራቱ ኦልሞስት ቀንሶ ወርቋንና ውድ የሆኑ ማዕድናቶችን መስራቅ ይጀምራል። ስለዚህ ጋዝላይቲንግ የሚለው ቃሉ የመጣው ከዚህ ነው። ያንተን እውነታ፣ ያንተን ሀሳብ፣ ያንተን ነገር እንድትጠራጠር መሆን ነው መጨረሻ ላይ። ስለዚህ ያንን ነገር መጠራጠር ስትጀምር እኔ በቀላሉ ምን ማድረግ እችላለሁ ማለት ነው፣ አንተን መቆጣጠርና ማጭበርበር እችላለሁ ማለት ነው። ምክንያቱም እውነት የትኛው ነገር ነው እውነት የሚለውን ለማወቅ አንተ ላይ መመርኮዝ አለብኝ ማለት ነው። ጋዝላይቲንግ በጣም አደገኛ መሆኑን የምታውቀው ሰዎች መጨረሻ ላይ ውሳኔ መወሰን አይችሉም። እውነት የትኛው ይሁን ውሸት የትኛው ይሁን ማወቅ አይችሉም። በህይወት ውስጥ ትክክለኛው መንገድ የትኛው መሆን እንደሆነ እንኳን ያውቁ መኖር ይከብዳቸዋል መጨረሻ ላይ። ስለዚህ ሙሉ ለሙሉ በአንተ ጥገኛ ይሆናሉ ማለት ነው። ከቤት መውጣት ሲፈልጉ እንኳን ያንኛውን ሰው ደውዬ ከቤት ሊወጣ ነበረ እንዴት ችግር ያለው የለውም ብለው መጠየቁ ይጀምራሉ። ከቤት መውጣት የማይፈቀድላቸው ሴቶችም አሉ። በዚህ አጋጣሚ ብዙ ጊዜ ሴቶች ናቸው ተጠቂ። ለምን መሰለህ ሴቶች ብዙ ጊዜ በእንደዚህ አይነት ነገሮች ተጠቂ የሚሆኑት፣ በጋዝላይቲንግ በስነ ልቦና ማጭበርበሮች ተጠቂ የሚሆኑት ሴቶች ብዙ ጊዜ ከኦተንቲሲቲ ራሳቸውን ከመሆን በላይ ግንኙነትን ቅድሚያ እንዲሰጡ ማህበረሰቡ አስተዳደግ ህይወት ያስገድዳቸዋል። ብዙ ጊዜ በእኛ ሀገር ብቻ ነው ወይስ እንደ ዓለም አቀፍ ኮንቴክስት? በአብዛኛው ዓለም ላይ ያለው ነገር እሱ ነው። ምክንያቱም ሴቶች ራሳቸውን የሚገልጹበት አንዱ እውነታ ከሌሎች ሰዎች ጋር ባላቸው ግንኙነት ነው። ስለዚህ ሴቶች ስኬታማ ሆኑ የሚባሉት ምን ያህል ሌላን ሰው በመንከባከብ ላይ ጥሩ ናቸው የሚለው ነው። ስለዚህ ኢቨን ትዳር እኮ ብዙ ጊዜ ፌል ሲያደርግ ወይም ሲቋረጥ በዋናነት ተጠያቂ የሚሆኑ ብልህ ስላልሆንሽ አንቺ ትዳሩን አያያዙን ስላልቻልሽበት ተብሎ ጥያቄ ውስጥ የምትገባው ሴቷ ናት። ግንኙነት ላይ ብዙ ጊዜ ተጠያቂ የምናደርጋቸው ሴቶች ነው። ከልጅነት ጀምሮም ሴቶች ስታያቸው ለሌላ ሰው ኃላፊነትን መውሰድ ነው የሚለማመዱት። ስለዚህ የራሳቸውን ኦተንቲክ ፊሊንግ የራሳቸውን የውስጥ ፍላጎት እየተው ስለሚመጡ መጨረሻ ላይ በቀላሉ ማኒፕሌት ለመደረግ ተጋላጭ ይሆናሉ ማለት ነው። አንድ ሰው ማኒፕሌት እያደረገን እንደሆነ የምናውቅባቸው መንገዶች አሉ። አንዱና ትልቁ ነገር እየተጭበረበርክ እንደሆነ የምታውቀው በዛ ሂደት ውስጥ ከዛ ሰው ጋር ባለህ ግንኙነት ውስጥ ሁለታችሁ እኩል አቅም አላችሁ ወይ? እኩል ውሳኔ መወሰን ትችላላችሁ ወይ? ምክንያቱም ሁሌም እየተጭበረበርክ እንደሆነ የምታውቀው ያነኛው ሰው ከአንተ በላይ እንደሆነ እየተሰማ ይሄዳል። ስለዚህ አንተ የዛን ሰው ሀሳብ፣ የዛን ሰው ስሜት፣ የዛን ሰው ፍላጎት ማሳካት እንዳለብህ እየተሰማ ነው የሚመጣው። ስለዚህ ያንተ ሀሳብ፣ ያንተ ስሜት ተቀባይነት እንደሌለው እየተረዳህ ከሆነ ምን ውስጥ ነው ያለው ማለት ነው። አንዱ ማሳየው እየተጭበረበርክ ነው ወይም ደግሞ ቁጥጥር ውስጥ ነው ያለው። ይሄ ሁሉ እንቅስቃሴ ምንድን ነው? አንተን በቁጥጥር ውስጥ ማድረግ የሚደረግ ጥረት ነው። አንተን በቁጥጥር ውስጥ ማድረግ የፈለግኩት ደግሞ እኔ በማስበው መንገድ አንተ እንድትሄድ ስለምፈልግ ነው። ስለዚህ የራስን ሀሳብ፣ የራስን ፍላጎት፣ የራስን እውነታዎች፣ ትውስታዎች ሁሉ መተው አለብህ ማለት ነው። እንደዛ ካልታውቅ እኔ በምፈልገው መንገድ ልትሄድ አትችልም። ለምንድነው ሰው ይሄን ያህል መቆጣጠር ሌሎችን የሚፈልጉት ብለህ ልጠይቅ ትችላለህ። በጣም ቀላሉ ነገር እሱ ነው። እንዲሁም አንድ ምሳሌ እየሰጠው ነበር የሆነ ፕሮግራም ላይ። ወፍ ለማርባት 2 መንገዶች ነው ያሉት። አንዱ ወፍ የምታረባበት መንገድ ቤት ውስጥ ጎጆ ሰርተህላቸው ቁልፍ አዘጋጅተህ ምግብ ብቻ እየሰጠህ እንዳይበሩ አድርገህ ዘግተህ ወፍ ማርባት ትችላለህ። ሌላኛው ነገር ደግሞ ሲበሩ ነው ተመልሰው የሚያርፉበትን ጎጆ አድርገህላቸው ነፃነት ፈቅደህላቸው ማድረግ ትችላለህ። አሁን ነፃነት ማለት አንድን ሰው ነፃ ካረከው ከበረረ ላይመለስ የሚችልበትን ሪስክ አደጋ እየወሰድክ ነው። ስለዚህ እነዚህ ማኒፕሌት የሚያደርጉ ሰዎች ያንን አደጋ መውሰድ ነው የማይፈልጉት። ስለዚህ አይለቁም። ግንኙነቱ በእነሱ ቁጥጥር ውስጥ እንዲሆን ይፈልጋሉ። ለምን ካልከኝ አንተን ከለቀቁ እኔ ከባድ አደጋ ውስጥ እገባለሁ። ምክንያቱም እኔ እንደምፈልገው አንተን ማድረግ አልችልም። እኔ እንደምፈልገው ማላረገ ከሆነ ደግሞ አንተ የራስህ ሀሳብ፣ የራስህ ፍላጎት ካለ ከኔ ጋር ምን ልታደርገኝ ነው? ልትቃወመኝ፣ ልትገዳደረኝ ነው። ስለዚህ አደጋ ውስጥ ነኝ። ግን ሁሉንም ነገር በቁጥጥር ውስጥ ማድረግ የሚፈልጉ ሰዎች ናቸው ጋዝ ላይተር የሚሆኑት መጨረሻ ላይ። ለዛ ነው ናርሲስቲኮች ብዙ ጊዜ ጋዝ ላይተር የሚሆኑት። ኦኬ፣ ምናልባት አሁን ይሄ የስራ ኢንቫይሮንመንት ላይ የስራ ደግሞ ሃይራርኪዎች ደግሞ አሉ። እሱ ላይ የስራ ኃላፊዎች ጋዝ ላይተር ናቸው ማለት ነው። ባይዘዌ ከሀገር መሪ ጀምሮ ስራ ቦታም ላይ ትዳር ውስጥ በማህበራዊ ግንኙነት በየትኛውም ቦታ ጋዝ ላይቲንግ ይፈጽማል። ጋዝ ላይቲንግ ዋናው ነገር ምንድን ነው? የሰዎችን ኦቶኖሚ ራሳቸውን ችለው የቆሙ ፍጡር መሆናቸውን ማመን አለመፈለግ እንዳለ ያሳያል።
ለምሳሌ ስራ ቦታም እኮ ጋዝ ላይቲንግ አለ ካልን ያነሰው ኤምቢኤም ማለት እሺ ማለት የስራ ህጉን አይቶ የመተዳደር መብት አለው። እንደዛ ግን አይሆንም። ለምሳሌ ብዙ ጊዜ አንዳንድ ሴቶች ጥቃት ሲደርስባቸው ስራ ቦታ ላይ ቀድሞ ይናገራሉ። ለምሳሌ የጾታ ትንኮሳ ያደረጉና የጾታ ትንኮሳ ካደረጉ በኋላ ግን ቀድሞ ስሟን በማጥፋት ሴት እኔን እየፈለገች ነው ምናምን፣ አለባበሷን ተመለከቱ፣ ያለውን ነገር እዩ፣ በጣም እያስቸገረች ነው ብለው ሰውን ሁሉ መጀመሪያ ምን ያደርጉታል? አእምሮውን ይበርዙታል ማለት ነው። ጋዝ ላይቲንግ ማለት አንተ እውነታን እንዳታይ የራስ እውነትና አስተሳሰብ እንዳይኖርህ ጥቃት ማድረስ ነው። ስለዚህ በጣም በዚህ ላይ የተካኑ ሰዎች አሉ። ፕሮፓጋንዳ ብንወስድ ለምሳሌ በሀገር ደረጃ መሪዎች የሚጠቀሙት ነገር ይሄ ነው። በቃ ህብረተሰቡ የራሱን አእምሮና ሀሳብ ተጠቅመው እንዳያገናዝብ እንዲሆን ማድረግ ማለት ነው። እውነትንና ውሸትን ኢትዮጵያውን እያደገች ነው ብሎ በጣም ሲነግሩህ አንተ ከምታምነው እምነትና ከምታየው እውነታ ጋር የሚጋጭ ነገር እንኳን ሲሆን በየቀኑ ግን ያነ ነገር ሲደጋገም ጋዝ ላይተሮች የሚያደርጉት አንድ ትልቁ ነገር ነው። አንድ ነገር ደጋግሞ መናገር። ደጋግሜ የምነግርህ ከሆነ እውነታውን እየተጠራጠርክ ትመጣለህ። ይሄ ነገር እውነት አይደለም እንዴ? እኔ ያስኩት እውነት ስህተት ይሆን እንዴ ማለት ይጀምራል። ስለዚህ የማሰብ አቅም እየተዳከመ ራስህን ችለህ እውነትን የማየት አቅም እየተዳከመ ይመጣል። ለምሳሌ አንድ በጣም ቀላል ነገር ንገርህ። ኢትዮጵያ ከዚህ በኋላ ምንም ተስፋ የሌላት ሌላ መሪ የሌላት ሀገር ናት። እኛ ካልመራናት ሌላ አማራጭ የላት ይልህ ነበር። ኢህአዴግም ይለናል፣ ብልጽግና ይለናል፣ ሌላ መንግስት ቢመጣ ሊልህ ይችላል። አሁን ስታስብ እውነት እኮ ነው። ብልጽግና ቢሆን ከወደቀ ማን ሀገሪቱን ይመራል ስትል በቃ የለም ማለት ነው ብለህ ሪል ህብረተሰቡ ምን ሆኗል ማለት ነው። ሙሉ ለሙሉ ጋዝ ላይት ተደርጓል እንጂ 120 ሚሊዮን ባለበት ህዝብ እንዴት አንድ ኢትዮጵያን የሚመራ ሰው ይጠፋል ብለን እናስባለን? ይሄ እኮ ጋዝ ላይት ተደርጋል። ሙሉ ለሙሉ ሀገሪቱን እኔ ካልመራኋት ሌላ የሚመራት ሰው የለም በሚል አምነሃል ማለት ነው። ወይም ደግሞ የተለየ ሀሳብ ማሰብ እንዳትችል እየሆንክበት ያለ ሁኔታ አለ ማለት። ስለዚህ ፕሮፓጋንዳ ሊትራሊ ጋዝ ላይቲንግ ነው። ሙሉ ለሙሉ የሰውን አእምሮ መቆጣጠር። ሀገሪቱ ረሃብ እያለ፣ ድርቅ እያለ፣ ችግር እያለ፣ የኑሮ ውድነት እያለ አድጋል የሚለውን በጣም በተደጋጋሚ ሲነግሩህ ኮሽን እንኳን የሚያደርግ ሰው እንዳይኖር አድርገህ ጋዝ ላይት ብትደረገው በዚህ ነው። ከሀገር መሪ እስከ ትዳር እስከ ጓደኝነት ጋዝ ላይት ሊደረግ ይችላል። ቴክኒኮቹ ደግሞ በጣም ውስብስብ፣ በጣም የሚገራርሙ ቴክኒኮች አሉ። በጣም የሚገራርሙ ቴክኒኮች አንዱና ዋነኛው ነገር ግን ደጋግሞ መናገር። ቀላል ነገር ልንገርህ፣ መደጋገም። አይ ቲንክ ሌቦች በግ ገዝቶ የሚመጣን ሰው መስረቅ ፈለጉና 5 ሌቦች ናቸውና ሲያዩት በተለየ መንገድ ይሄን በግን ስረቅ ዛሬ ተባባሉ። ኦኬ ያሉ በጉን ይዞ እየጎተተ ሲመጣ ሰው ያማል እንዴ ለምንድን ነው ውሻ የምትጎትት አለው የመጀመሪያው ሌባ። ጤነኛ ሰው አይደለም ብሎ አለፈ። ሁለተኛው ሌባ ከትንሽ ርቀት በኋላ ጠበቀውና ተሸክሞት ነበር በጉን። ሰው ምን ሆናል? ሞኝነ ምንድን ነው በግ ለምንድን ነው በግ ነው ብለን ያሰብከው? ውሻ እኮ የተሸከምከው አለው። ሰው የግራ ተጋባና ሰው ምንድነው ዛሬ የሚሉኝ ብሎ በጉን ዝም ብሎ እንደተሸከመው ቼክ አድርጎ መሄድ ጀመረ። ሶስተኛውም ሌባ እንደዛ ሲለው ይሄ ነገር እውነት ሊሆን ይችላል ብሎ በጉን አውርዶ አየው፣ ግን በግ ነው ኦኬ ብሎ መሄድ ጀመረ። አራተኛው ሌባ ምንም አላለው፣ ሳቅ ብሎ እንደዚህ ያማል እንደ ምናምን ብሎት ሲሄድ መጨረሻ ተጠራጠረ፣ ማለትም ለመለቀቅም ለመያዝም። መጨረሻ አምስተኛው ሌባ ይሄ ዘመኑ እኮ ተበላሽቷል፣ በግ ነው ብሎ ውሻ እየጎተቱ መሄድ ሁሉ ተጀምሯል ምናምን ሲለው ይሄ ነገር እውነት ምንድነው ውሻ ነው ብሎ አስቀምጦላቸው ሄደናል። አንድ ነገር በጣም ሲደጋገም እውነትን እንድትጠራጠር ትሆናለህ። በሰው ህይወት ውስጥ አንዱና ትልቁ ነገር ይሄ ነው። እያንዳንዱን ማኒፑሌሽን ቴክኒኮች ብንነጋገር በጣም በሚገርም ሁኔታ ከህዝብ ጀምሮ ህዝብ ማኒፑሌት ይደረጋል ወይም ጋዝ ላይት ይደረጋል። ስራ ቦታ ላይ አንድ ሰው ሁሉንም ሰው ጋዝ ላይት ሊያደርግ ይችላል። ቤተሰብ ውስጥ አንዱ ሰው ጋዝ ላይት ያደርጋል። በጣም አደገኛ ደግሞ የቤተሰብ ነው። በቃ ቤተሰብ በሙሉ አባልቶ እሱ ብቻ ነፃ ሆኖ እሱ ብቻ የሚያወሩት ምን ይደረግ ብላችሁን እንግዲህ ምናምን እያለ ቤተሰቡን ሙሉ ጋዝ ላይት የሚያደርግ ሰው አለ። So a lot of things በየቦታው ጋዝ ላይቲንግ እና አይ ቲንክ ጥሩ ጥያቄ ነው ያነሳው። ወሳኝም ሀሳብ ይመስለኛል ያነሳው። በትዳር ውስጥ፣ በቤተሰብ ውስጥ፣ በጓደኝነት ውስጥ ሰዎች ማኒፑሌት ይጭበረበራሉ። ቁጥጥር ለመደረግ ሙከራ ይደረግባቸዋል።